አዶዬ ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ አውቃለሁ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ አይነት እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማርና እንድታስተምር እንድማር አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማርና እንድታስተምር እንድማር ነው። የኔ ደግሞ ለብዙ ሰው ማስተማሪያም ይሆናል። ይሄንን ነው የምለው አዶዬ። እውነት እኔ እኮ ጥንካሬ እንደሆነ የታየኝ ስንገባ የቀልድከው ቀልድ አሁንም ቀልድ አልተለየም ካንተ ጋር ነው። ምንድን ነው ያልከን ስለ ነዳጅ? ነዳጅ እስከሚያልቅ ነው እዚህ ያለው። ሲያልቅ እግሬ ቆሰቆሳል እራሱ አለ። ነዳጅ ሲጠፋ እግሬን እንትን ብሎኝ እንጂ እነሳለሁ። ለማስተማሪያ ነው እነሳለሁ። ታዲያስ እኛ የተመረጥን ሰዎች እግዚአብሔር እኛን ነው የሚጠቀመው ለማስተማር ሰው ለማንቃት። አንተ ብዙ ሰዎች አሁን ታነቃለህ። ራሳቸውን እንዲንከባከቡ ይሆናል ጤናቸው በጣም እና ትምህርት ላይ ነን። እውነት የተመረጥን ሰዎች ማለት እንዲህ ነን። በጥሩ ብቻ ሳይሆን በአንዳንድ ነገሮች በዝቅታም እግዚአብሔር ያወጣናል ወደፊት ይሁን ባንፈልገው። በሌላ ሰው ክፉ ሆኖ ከማይ በእኔ ሰው ቢማር አሪፍ እንጂ እነሳለሁ። ከእግዚአብሔር ጋር እነሳለሁ አዶዬ። ይህንን ደግሞ ቆሜ ነው የማወራው። ግዴታ ነው። ይህንን ነው እኔ በጣም አዶዬ የሚገርምህ አንድ ነገር ማስታውሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዴ ባለፈው ታክመሃል ድናሃል አይደል አለው። አዎ አሁን ለመጣ ሲለው ለምስክርነት አለ። ለምስክርነት መጣው። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ ለማሳየት ያብቃኝ ነው የምለው። አመሰግናለሁ። አይዞሽ አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እወድሃለሁ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ። እወድሃለሁ የኔ ጌታ። እሺ አመሰግናለሁ አዶዬ። ሰላም ግቡልኝ። አረፍ በሉ። እሺ ነባት እወድሃለሁ። እሺ እየመጣሁ አያቸዋለሁ። እሺ በቃ አዶዬ ሰላም ሁኑልኝ። አትጨናነቅ አለን። በቃ እራስ ጨርስ። ምን ጭንቀት እዛው እቅፍ አድርጌ አንድ ነገር መታሰብ ምንም ነገር ለአንተ ትቼዋለሁ። በቃ እሺ ነባት ሰላም ግባልኝ። እወድሃለሁ። እሺ ቻው።